ቅናተኛ ነሽ? ትቀኛለሽ? በማን ልቅና? ቢኖርሽ አሁን በፊት ድሮ የለሽም? ድሮ ኤክስ ምናምን የለኝም። ተተፈጠርሽ ድንግልሽ እና በሀያ ዓመት የት አደርገዋለሁ? ወይ ዘንድሮ አለ ኤፍሬም ታምሮ። ወይኔ ዘንድሮ ስኔ ብቻ ነበርኩ ድንግል የሚመስል። ለካ ሌሎቹም ድንግል ሰዎች አሉ። ዋው ታድለሽ። ድንግልሽ ዋው። እኔ ብቻ ነበርኩ ድንግል የሚመስል። ለካ ሌላም ሰዎች ድንግሎች አሉ። ጋይስ ታድላ አይደል ይላል። አሁን ቤዛ ግን ልመንሽ፣ እኔ እኮ ኢትዮጵያ እኮ እንደዚህ ምንትን የሚሉ አይመስለኝም። ይቅርታ እኔ አልሰማም። እሺ አዎ ቆበስ ሰሚ ቆይ አየ እውነቷን ነው። ግን ከይስ ድንግል አትወያይበት። እግዚአብሔርን ነኝ። ግን እኔ አሁን ስንመለስ ወደ ቅናቱ ማለት ነው። እሺ ትቀኛለሽ እንዴ? እሺ ቆይ እስከዛሬ ቆይ ዝም በይ እንዴ። አሁን ከተፈጠርሽ ጀምሮ ማለት ነው እስካሁን ድረስ ካለሽበት እድሜ የተማሪ ትምህርት ቤት ምናምን ስትሄጂ የሆነ ስራ የሆነ ቦታ የሆነ የወደድሽው ሰው የለም እንዴ? ግን ምንም ሰው አትወጂም እንዴ? በሌላ መንገድ አልወድም ነው። አሁን እኮ ብዙ አይነት መውደድ በሌላ መንገድ በፍቅር ምናምን የወደድሽው ወንድ የለም? ጉድ ፈላብኝ። ምን ላድርግ? የለም በቃ እስካሁን ያንቺ የምትወጂ ወንድ እስካሁን ድረስ አልተወለደም። ተወልዶ ሊሆን ይችላል፣ አላየውም፣ አልተገጣጠምም። አይ ጋይስ ይገርማል። እኔማ እንደዛማ ከሆነ እኔ እኮ በአንቺ እድሜ ማለት ነው ስንቱ ወድጃለሁ። ቶሎ ክራሽ የሚይዝሽ አይነት ሰዎች እንደዛ ለም ስሚ፣ እኔ ማለት ነው ፍቅር ይሰለቸኛል፣ ይደክመኛል፣ ይለኛል። በቃ ይሰለቸኛል ነው የምልሽ። ፍቅር ጋይስ ማርያምን ስልችት ነው የሚለኝ። ግን እነዛ ሰዎች ግን እኔን እንዳያሰለችው መሆን አለባቸው። ዝዬኔ ፍቅር እንዳያሰለችው መሆን አለባቸው። ልቤ ወጋችኝ። ስሚ ማርያምን እምላቸው። እኔ አሁን የምወደው ወንድ እኔን እንዳይሰለቸኝ ማድረግ አለበት። ስልች አንዳንድ የሚያሰለችሽ ወንዶች የሉ ይሁን በቃ ስልችት የሚሉ አሉ። እንደዛ እንዲሆን አልፈልግም። አዳዲስ ነገር ማምጣት አለበት። እኔ አይምሮዬ በቃ ሁሌ ፍቅር እንዳለ እንዳምን እንጂ ይሰለቸኛል። አይ ይሄ ያሳምናልሽ። ስለዚህ አንቺ ወረተኛ ነሽ ማለት ነው። ኖ ወረት እኮ አይደለም ማሪ። አሁን ለምሳሌ የመጀመሪያ የነበረው ለምሳሌ አንድ ሴት ነው የምልሽ። አንድ ሴት ከሆነ ወንድ ጋር ስትጣበስ መጀመሪያ ጊዜ በቃ ራሷ የምጠብቁለት ቁለት የምትሉና በጣም ሲግባቡ ደግሞ የራሷ የምትጠብቀውን ነገር ጣል ታደርጋለች። በቃ ትላመዳለች። እንደዛ መሆን የለበትም ነው የምልሽ። ሁሌም ለዛ ወንድ ልጅ ሁሌም መጀመሪያ ያገኛትን ሴት ሆና መታየት አለባት። ሁል ጊዜ ልክ በቃ ትቷት ልሄድ ስል እያጓጓቸዋል አይደለ? ትቻት አልሄድም አላረ በቃ ትቻት አልሄድም ወደ ለሌላ ሳልፍ ያልሰጣትም አይነት መሆን አለባት ሁል ጊዜ ሴት ልጅ ብዬ አስባለሁ እንጂ ስልችት ያለ ወንድ ልጅም እንደዛ በቃ ስልችት ያለ መሆን የለበትም። ማርያምን ይሰለቸኛል። በቃ እንደዛ አሪፍ ይሁን፣ እንደዛ ነው ብቻ። በአጠቃላይ መታደስ አለበት ነው የምትይው። በቃ በቃ ወንድ ልጅን እኔ እንደ ቤታ ተጠየቅሽኝ፣ ማርያምን ነው የምልሽ፣ እንደ ቤታ ተጠየቅሽኝ እየጠበስኩት ያሁን ኤክሴ ማለት ነው ሁልጊዜ አንድ አይነት ዋናው ላይም ሁልጊዜ አላሳይም። አንድ አይነት ነገር መሆን አልፈልግም ጋይስ። በቃ አለ አይደለ መለዋ ማለት በቃ እንዳይረሳኝ መሆን አለበት። አሁን እኔ ኤክሶች እግዚአብሔርን አይረሱኝም ነው የምልሽ። እንዳይረሱኝ አድርጌ ነው እንጂ እንደዚህ። ሌላ ጥያቄ፣ ስንት ኤክስ አለሽ? እስኪ ማሪ እግርሽን አውሽኝ ወይ እጅሽን ጣትሽን አውሽኝ ማሪ። እኔ ቆጥርልሻል። በቁጥር አታስታውሳቸውም። ለዝም ብላ ነው የምትሞክረው። አንቺ እኮ ድንግለሽ እንዴ! ታዲያ እስቲል እኮ ፍቅረኛ ይዛችሁ እኮ ድንግል መሆን ትችላላችሁ እንዴ! በብዙ ነገር ምን ሆናችሁ ነው? ግን ሰሚ ዜን ደግሞ ላብራራ እንደዚህ ቁጭ ብዬ እኔ እውነት ለመናገር ብዙ ኤክስ የለኝም። ሀገር ቤት እያለሁ ሁለት ሀገር ቤት እያለሁ ማስታውሳቸው በህይወት ይኑሩ አይኑሩ አሁን አላውቃቸውም። እሺ ውሸቴን ኢትዮጵያ እያለሁ ሁለት ማርያምን እውነቴን ነው የምነግርሽ። ሁለት ሰው ኢትዮጵያ እያለሁ ነበረኝ።
ከዚህ ስመጣ 5 በእርግጠኝነት 5 እዛ 3 እዚህ 2 ኢትዮጵያ እያለ 2 ለምን መሰለሽ እኔ እንትን ውስጥ በጣም ነው የምቆየው። እንደዚህ አሁን አንድ ሰው ብጠብስ ማለት ነው በአንድ ወር መቀያየራለሁ። ረጅም ጊዜ ነው የምቆየው። ገባሽ? ስንት ጊዜ ረጅም የቆየሽበት? 6 ዓመት እግዚአብሔር ማርያምን 6 ዓመት ረጅም የቆየሁበት በህይወቴ። ረዥም ነው፣ በጣም ረዥም 6 ዓመት። ከዛ በተረፈ 1 ዓመት ምናምን 1 ዓመት ስቲል በጣም ረዥም። ይሄ ሴትዮ የ1 ዓመት በጣም ትንሽ እኮ። ኧረ ረዥም ነው እንዴ! ማሰብ ያለብሽ እሷ ድንግላት ፍቅረኛ የላትም ምናምን ነገር ጋይስ። እሷ የምትሉ እሷ ፍቅረኛ ኖሮኛ አያውቅም አለች እኮ። ቤት ታምጫ የላትን ልታስይዙኝ ነው እንዴ? አንድ ከዝን ላጣብስሽ አንድ እዛ ኢትዮጵያ ያለ ገና ልጅ ነሽ? እኔ ገና ልጅ ነኝ። እኔ መስራት መማር አሁን ስንት እዚህ የሚመኙሽ አሉ እኮ ስንት የሚመኙሽ አሉ። ለምን ወድልሽ የምትዘጊው? አይ እንዴ እኔስ እንጃ። ባስኬት ትጫወቻለሽ? አይ አልጫወትም። ቆይ አሁን እዚህ ስንት ሰው የሚፈልግሽ አለ? እዚህ ኮመንት ላይ እየጠየቁኝ ያሉት ምን አይነት ወንድ ነው የሚመችሽ? እግዚአብሔርን እኔ እንደዚህ መዘርሽ ምናምን አታውቂም? በቃ ብያችኋለሁ እኮ የሆነ ላይቭ ሪከርድ ላይ እኮ ብያችኋለሁ። በቃ ሳጠቃልለው እኔ በጣም ወንድ ስለሆንኩኝ ከእኔ መብለጥ አለበት። ወንድነቱ ወንድ መሆን አለበት። በቃ እንዴት ነው አንድ ቤት ላይ እንደዚህ የሆናችሁ? ጉድ ፈላብኝ ዘንድሮ። አንቺ አባወራ ማለት ተከባብረሽ ትኖሪያለሽ። ምን አለ መሰለሽ በጣም አርቄው ጉዳዩን አንድ ቤት ስንኖር ምናምን ብዬ አልስልም። እሺ እንደዚህ አይነት ሰው አይደለሁም። የሆነ ጊዜው ሲቃረብ ምናምን የሆነ ነገር ራሱ የሆነ ለምሳሌ የሆነ ስራ ረጅም ጊዜ ሰራዋለሁ ብዬ ማለም አልችልም። ልደርስበት በቃ ልይዘው ልሰራው ሳስብ ነው ስለ ስራው በደንብ ማስበው። እንደዛ እንደማለት ነው። አይኔ ነው ለዛ ነው በጣም ሩቅ አላስብም። ለዛ ነው ታይፕ ምናምን አትበሉኝ። እውነት ይቺ ናት። እኔ ራሱ ማለት ስም እኔ ራሱ ዋናው አንዳንድ ጊዜ አሁን እንደዚህ ከወንዶች ጋር ምናምን ሳወራ ምናምን ነው። እኔ አሁን ሲንግል ለሆነ ለምናገር ግን ከወንዶች ጋር ምናምን ሳወራ ሰዎች ይገርሙኛል። ስለ ረጅም ጊዜ ያስባሉ። ማርያም ነው አግኝቼሽ ሳገኝሽ እንዲህ ብዬ ምናምን ኖ ላይቃላል የምንድን ነው ማግኘት ምናምን ረጅም መንገድ የሚሄዱት አሁን ላይ ያለ ነው። ስለ ወደፊት በምንድን ነው የምታውቁት እላለሁ እኔ አሁን ስለ ወደፊት በቃ የምናገረው አላውቅም። ምን ያን ወደፊት ላይ አብረን ተገናኝተን በቃ አግኝቼሽ እንዲህ ብዬሽ እያቀፍኩ እየሳምኩ ነግሬሽ ምናምን የሚለኝ ሰው በጣም ነው የሚያናደኝ። ማርያምን በቃ እኔ እዚች ጋ ነው እዚች ጋ ያለችዋን ነገር ነው የማየው እንጂ እኔ ለፊቸሩ እናገባኝ እግዚአብሔር እዛው ይጨነቅበት። እኔ አልችልም ጋይስ ማርያምን። ሰላም የቴንክ ዊኔ ልትወስድ 11 ዊኔን እኔ እንጃ ጋይስ እኔ አላውቅም። እኔ ጭንቀት አልወድም። በቃ አንቺ እኔ ጭንቀት አልወድም። የሚያጨናንቀኝ ሰው ስልክ ይልሽ አሁን ስልክ ትንሽ እየወደድኩ መጣሁ። ምን ከሰርጌ በኋላ ራሱ ማለት ነው ሌላ ሁለተኛ ሰርግ መደገስ የምችል አይነት ሰው ሆንኩኝ። ዋይናት ሰው ጠራል። ስሚ በቁ በድርሳን እንዴ ምን ቦታ ቤዛ ቤተኛ ረኳ ቤዛ ስሚ ቤዝ አዳምጪ ማሬ። በእቁብና በወይኔ ዛሬ እቁቡን ተወዳሽ በድርሳን በድር ድንኳን ምን ቦጣኝ ራሴ በራሴ የሆነ በቃ ልጥጥ ያልኩ ሀብታም ሆናለኝ። ከዛ ውጭ ሰርጋላል ወደፊት የምታገባኝ ባሌ ታድልሃል። ምንም ወጪ አታወጣም። በቃ አስገቡ እያስገባችሁ እኔ በነገራችን ላይ ማለት በጣምም ደግሞ ሰው ግርግር ያለበት ሰው አልወድም። እንዴት አሁን ሰዎች ማለት ነው ወይ ፌመስ ቶኝ ሀብታም ግርግር የበዛበት ሰው አልወድም። በቃ ህይወቱን ብቻ የሚኖራላ የሆነ በቃ ቀለል ያለ ሰው ሆኖ በቃ እንዲህ ግርግር የማይወድ በቃ ሰው ሁሉ የወደደውንም አልወድም እኔ። እሺ ስለዚህ የምታገቢው ባል ታዋቂ ምናምን ባይሆን ደስ ይልሻል? ደስ ይለኛል። እኔ ከታወቅኩ በቂ ነው። እሱ ምን ይሰራል?
የሚታወቀው ከኔ እኩል አብሮ ማይሆን ኢቨን ቆንጆ እንዲሆን አልፈልግም ነው የምልሽ። ቆንጆም አልፈልግም። ወይኔ ባሌ መባል ያለበት ወይኔ ምን የመሰለች ሚስትን ያገባው ስታምር እንጂ ወይኔ ባሏ እንዴት ነው የሚያምረው ብለው እኔ ሴቷ መሞገስ እየቻልኩኝ ወንዱ እንዲሞገስልኝ አልፈልግም። ገባሽ አይደል? ማለት እችን የመሰለች ልጅ ግን በስማም እንዴት አገኘ ነው እንጂ ይህን የመሰለ ልጅ ከዚች ጋር ምንጣለው እንዲባል አልፈልግም። በቃ የምትመጡት ሰዎች ጥያቄዎቻችሁ በጣም ላችሁ ቆንጆ መሆን አይጠበቅባችሁ። አጭራዩ ሜትር ከስንት ነው? አይኖ ሄርሜላ እንዳይወልቅ እኮ ነው ስላላሰርኩት እኮ ነው ሮጬ ስለብሳ ውዴ እንደዚህ ነው የለሽ። ምንም እኮ አልሆነም፣ ግን ውስጥ ያለ አይደለ ወለቅ ወለቀ ይመስለኛል። ግን ከውስጥ አሁን አውልቄ ማሰር እችላለሁ። እሱን ስላላረኩ ኦኬ ተውትኝ። ለምዳችሁታል። ይኸውልሽ ስሚ፣ ቁመቱ አጭር አይሆን ተኔ ቁመቱ ይብለጥ እኮ። ከስንት ነሽ አንቺ? እኔ 5'2" ነኝ። በእኛ በኢትዮጵያ ሜትር ከ56 ከ52 ከ60 ሜትር ከ60 አጭር ነሻ? አጭር ነኝ። ማርያም በአካል ብታገኝ እንዲህ ወደ ላይ አድርግሽ እኮ ትኛለሽ። አጭር ነው በጣም ግን በጣም ረዥም አይደለሁም። እሺ በጣም ከ70 አንቺ ስንት ነሽ? ከ66 ነኝ። አንቺ ግን ትልቅ ነው የምትመስዩ፣ ግዙፍ። አሁን ለምሳሌ ካሜራውን የማስቀምጠው እኔ አቀማመጥ ስላለኝ ነው። ካሜራውን ሰው አይደለም እኮ የሚቀርጸኝ፣ ራሴ ነኝ የማስቀምጠው እኮ። እንደ የጥቁር ገርዳሜ ወዛ የሚሆን አላልኩም። እንደዛ ሳይሆን ገርዳሜ ለምን ይሆናል? ግን አራዳ የሆነ ማይጨቀቅ እኔ እንትን አልወድም፣ ቁጥጥር አልወድም። አሁን ለምሳሌ እኔ ከአንዱ ጋር ልቧለን እኔ እናት እሱ ቢያደርግ ውይ ይመቸኛላ ማሪ ሁኔታ አሁን ለእኔ ተመቸኝ። እሱ አይደለሽም? ውይ ቅናኝ በምወደው ሰው ወይኔ ይልሽ ቅናት አልዋሽም፣ ግን ማለት ነው በምወደው ሰው ቀን አለው። ያው የኔ የምለው ፍቅረኛ ያሊያስቀኛል፣ ግን እኔ የሚይዛቸው ሁሉ እነሱ አያስቀኑኝም። እኔ ነው የማስቀናቸው። እኔ በጣም ሰው ማስቀናት እችልበታለሁ። አሁን ለምሳሌ አያለው ውስጤ ከብካብ ይላል። ተቃጥያለሁ እኮ ቀንቻለሁ። ለሱ ሄጄ ግን ቀንቻለሁ አለው። ያችን ጽፍና ይዛትና ማለት ነው እኔም በጎን ሳሳብሎ እንዲያርገኝ ሰው አንተስ ባለፈው እንዲያርግ አልነበር እንዲህ ምን አልኩኝ? ስለዚህ እንደዚህ ስትባባሉ ነው የምትነግሪው ነው እንጂ አትነግሪው። አልነግረውም ቅጠል ውስጥ እያለ ግን ከዛ እዶልትለታለሁ። ስሚ ቁጭ ብዬ ቆይ እስኪ ምን ላርግ እንዴት ላቃጥለው ብዬ ፕላን አደርጋለሁ ማለት ነው። ከዛ እሱ የማይወደውን ነገር ደካማ ጎኑን አውቅ የለ ሄጄ የሚጠላው ሰው ሊሆን ይችላል፣ የማይወደው ሰው ሊሆን ይችላል፣ ወይ የሆነ ነገር የተጣለው ከዛ በዛ ሰው ድብን አድርጌ ያስቀነዋል። ወይ ደግሞ ስሚ ምንም ቀላል ነገር እኮ ነው ወንዶችን ለማናደድ። ለምሳሌ ሆን የጠበሽው ሰው ናሆም ቢሆን ወይ ሚኪዬ ወይ ሶሪ ተሳሳትኩኝ ምናምን ያለች ስሚ ብዙ ፍልስፍና ውስጥ መግባት ያስ ሚኪ ከዛ ሚኪ ማን ነው ሲል ጭንቅላቱን ሲጠረምሰው ይውላል ማለት ነው። ገባሻ? ሚኪ ማን ነው? አረ ተሳስቼ ነው ማን ነው ሚኪ እያለ ያበደ ቀኑ ሙሉ ስታስጨረጭበት ያለች። እኔ እችልበታለሁ። ብሎን እንምፈታለት እሱም አይደለም። በጣም እየሰማ ያበደ በጣም ሰው ማስቀናት እችላለሁ። ቤዛ እግዚአብሔር ነው የምልሽ፣ ሰው ማስቀናት በኢየሱስ በጣም ነው የምችለው። ግን ደግሞ እልኸኛ ነኝ። አንድ ሰው ቀድሞ አልፈልግሽም ካለኝ ስማ ጉርጓር ነው ተያይዘ የምንገባ። ያበደ ባህሪ ነው። ምን ትላላት ነው በኩርኩም ልታስብ እዚህ እኮ ብታይ አሁን ኢትዮጵያ እንደዛ እንትን እዚህ ማን ነው ጋይስ በየትናቸው ማንም ጀጅ የሚያደርጋቸው የለም። እኔ ሰው እንጀጅ አላረግም። ማንም ሰው የፈለገውን መምረጥ ይችላል፣ የፈለገውን መሆን ይችላል። ላይክ ምንም የሚመለከታችሁ ታሪክ የለም። የሀገርሽ ልጅ ምን አልገባኝም። ስሚ ማሪ እና ከአንቺ በላይ ሆና ግን ደስ ይላል። ይመችሽ ማርያም። ምን እኔ ራሱ እንደ ወንድ ቢሆን ደስ ይለኛል። አንቺ ያው ቆንጆ አፈልጊም ምን አይ እግር የሚመስልማ ሰው አልፈልግም። ቤዛ ደግሞ እንዲህ ብለሽ ዝግዝግት አድርገሽ እግር የሚመስል ሰው እየምጣብኝ እ ለዛ ሳይሆን በጣም እንደዚህ በቃ የተባለለት እውነት ለመናገር ጸይም ወይም ጥቁር
እሺ እኔ ግን ማለት ነው አሁን በወንድምናም የሰው ከለር ነው የምነግራችሁ። በሰው ከለር በወንድምናም ሳይሆን የሰው ከለር እኔ ጠይም ሰው በጣም ይገርመኛል። ጠይም ሆኖ ቆንጆ ሲሆን በጣም ይገርመኛል። በጣም ጠይም ስልኮቻለሽ ቀይ እንትን ቀይ ቆንጆ እና ከጠይም ቆንጆ የጠይም ቆንጆ ነው መርጠው። የአንቺ ከለር የቀይ ዳማ ነው የምትባየው? ቤዛ ቀይ ነው የምትባለው ጋይስ? የቀይ ዳማ የቀይ ዳማ ነኝ እንደዚህ እንትን እላለሁ መሰለኛ እዚህ ላይ እቀላለሁ። የቀይ ዳማ ናት ጋይስ? ምር የሚባለው እኔ ጸይም ዳማ ነኝ። ግን አሁን ግን የቀላ ነው ፊት ያይሎ ነው የቀይ ዳማ። ኦኬ ቀይ ዳማ። ኧረ እባካችሁ ጠይም አትባልም ጋይስ። ጠይም አይደለም። ጠይም እንኳን አይደለም። ጠይም ወንድሜ ነው። ጠይም ወንድም አለሽ? ታላቅ ወንድም አለ። አጣብሽኝ። ይቻላል። በጣም ትልቅ ነው ወይስ ትንሽ ነው? ላይ 26-27 አሪፍ ነው። ይዝቃል። ቤተሰብ ከኔ ጋር መሆን አትፈልጊም ቤዛ? እኔ እፈልጋለሁ። ምን ችግር አለ? ከፈለግሽ ወንድምሽን አጣ ግን ሚስት ይዟል። ይህ በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው አንቺ አውርቴዛ ደረሽ ሙቅቅ አረግሽኝ። አግብቷል? አግብቷል። በስመ አብ ወወልድ ወመንፈስ ቅዱስ። ምን ችግር ሌላ ወንድምሽ ማለት እንዴ? ችግርማ ሊያገባ ኧረ ተይኝ። እንዲሁም ምን የምታማ ሰው ነኝ እንኳን ጨምረሽልኝ። ስሚ አይ ነው ቸኮልኩ እኮ። ሌላ ወንድም የለሽም? ታላቅ እህት ነው ያለኝ። ታላቅ እንዴት ነው መሰልሽ? እኔ 3ኛ ልጅ ነኝ። እሺ ታላቅ እህት አለኝ፣ ወንድም አለኝ፣ ከዛ ነው ያለው፣ ከዛ ታናሽ እህት አለኝ። 4 ናችሁ። ታድላችሁ። ኦኬ። አይ በምንም አንዛመድም። በቃ ቤዛዬ አገባልሽኝ እኮ። ከዝን ምናምን አልፈልግም። ከዝን አንፈልግም። በቃ ከዝን እንፈልጋለን። እንደ አንቺ ቆንጆ ናቸው? ከኔ ይበልጣሉ። ወይ ማሪ በጣም ቆንጆማ አልፈልግም። ተነጋግረን እንደኔ ነው የምትፈልጊ? አንቺማ ቆንጆ ነሽ። እሺ ከኔ አንቺማ በጣም ቆንጆ ነሽ። እንዳንቺ ከሆኑ አይሆንም በፍጹም። የታታችሁት ነው ደግሞ? ቤተሰቦችን ትፖስቻለሽ እንዴ? ፋዘርሽ ምናምን? አባቴ አለ እንዴ? አባቴማ አለ። ውስጠሽ ታውቂያለሽ? አይተሽ አታውቂም? አላውቅም። አባቴ ማለት እኔ ሳሎን እሱ ያምራ፣ እሱ ከኔ ይበልጣል። ግን ቆይ ላይክ ቲክቶክሽ ላይ አባትሽን ፖስተሽ ታውቂያለሽ? አለ እንዴ? ፖስት አድርጌው ቫይራል ነውላ። ኧረ ተይ። ፊል ላይ ምናምን አድርገሽዋል? አላረኩትም፣ ግን ብዙ ሩቅ አይደለም። ወይ እስኪ ፈላብኝ። ምን በእውነት አይቼው አላውቅም። እንትን አባትሽ? እሺ አለ፣ አባቴ አለ። እስኪ እሺ፣ ወደ ታች ነው ያለው? ምን ቁጭ ብላችሁ ምን ያደርጋል? እየሄድን ነው፣ ሁለታችን እየሄድን ነው። እኔ ነው የምታይሽ ቀድሜ። ጥቁር ምን አይነት ነው የለበሽው? ሸሚዝ፣ ከዛ ጥቁር ስካርፕ አድርጌያለሁ። ጠጉርሽን ግን ስትሰሪ ያምርብሻል። ሩቅ አይደለም። ፀጉሬን ቁጥርጥር ስትሰራ ቋይትንኬ ነው መሰለኝ። ኧረ እኔ እንጃ አላገኘሁትኝም። እናም ኮፍያ የሚያምርብሻል። እያየሁ ነው እኮ። አንቺ ሁላ ቪዲዮ አለሽ እንዴ? እኔ እኮ 1 ዓመት ሆኖኛል ከጀመርኩ። እቺ ሰው ባለፈው ያሳየችን እንትና እህትሽ ናት እንደዚህ የሰራችሁበት። እዛ አይደርስም እኮ። እዛ ደረሽ እንዴ? እዛ ደረስ። እህትሽ ናት እኮ አሁን ያልነበረችዋ ታናሽ እህቴ። በጣም ነው የምታምረው። ማርያምን እንጂ ናት እና እዛ አይደርስም። እና ቆይ የቱ ጋር መሰለሽ? ተኛ ላይ ነው ያለው። ሩቅ አይደለም በጣም። እንደዛ ትሄጂ
የሆነ ፋሲካ እንደውም ትናንትና ከፍታው ነበር ቪዲዮ ጥቁር ሸሚዝ። ወይኔ አባትሽ ናቸው? ቤታዬ ዝም በይ አንቺ አባት። እስቲ በእውነት በይ ትን እንዳይልሽ ጌታ ሆይ ድረስ እናቴን ሳይ ፋዘሯ ደስ ይላሉ። ቀይ ማድረግ ይቻላል። ኧረ መብትሽ ነው። አንቺ ፋዘርሽ በጣም ቆንጆ ናቸው እና ደግሞ ወጣት ናቸው በጣም ምናባቷ ጋይስ ቤት በኩል ላሳያችሁ። በማን እንደወጣው መገመት አይከብድም። ልክ አይደለም እንዴ? ኮመንቶቹ ቀይ እንደዚህማ ከሳቅሸ ስሚ ካልከበደሽ አባትሽን ወዬ በኝ ይላል አንደኛው ኮመንት። ህዝቡ ግን ተበላሽተዋል። ስፖርት ይሰራ አንዳንማ ሱሪያቸውን ለብሰሽ በቁንጣ ታስኪዳቸዋለሽ። እሱ ነው ያሳቀኝ ኮመንት። በቃ አይ ግን ደስ የሚሉ ናቸው። እንዴ አግብቷል ምናምን ብሎ ይጠይቁሻል። ኧረ ጉዴ ፈላብኝ። አይ እኔም ቤታዬ ዘናቢያ ሰው ሁሉ እንዲህ ከጠየቀ አንቺ እኮ እዚህ ቪዲዮ ላይ እኮ ቤዛ ተረስታ ሪፕሌይ አድርግላችሁ ተስፋዬ ሪፕሌይ እንዳለ አባትሽን። አንቺ ሴቱ ግን ተበላሽቷል። ሶ ፋይን እንዴ አባቴ ስንግላቸው እንዲ እንዳለ ኮመንቱ አባቴ ስንግላቸው ወይ ነው የሚሉት። አንቺ በስመ አብ ግን ሴቱ ግን ማለት ነው ሴቱ ተበላሽቷል። ማርያምን ኮመንቱ እንዳለ አባትሽ ወዬ በይ ነው የሚለው። በቃ ትንሽ አይከብዳችሁ? እኔማ ልለበር ግን ተውኩት። ማሪ አይባልም አለ አይባልም ለዚህ ደስያትነ አይባልም። ጋይዝ አላጠፋሁትም ኮመንቱን ይቀመጥ ግን ያ ማለት እኮ ምን ያህል አባትሽ ወጣት እንደሆኑ ምናምን ትንቢዱ ነው። አሳዩዋችሁ ገብታችሁ ስንተኛ ላይ ያላላችሁ መሰላችሁ? ገርሞኛል እኮ ማርያም፣ እንደዚህ ያልጠበኩትም አባቷን። አርባኛው ቪዲዮ ላይ ቁጥራችሁ አለ። 40 ቪዲዮ አለኝ። 40 ለዛውም እኮ ወደታችሁ ወረደ። 150 ይሞላል። 150 ይሞላል። ኧረ ብዙ ነው ቪዲዮሽ። መጀመሪያ የሰራሽው ማለት ነው 2004 ይህንን ነው። ፀጉርሽን ትሰሪ ነበር እኮ ማለት ነው በብዛት ቁጥርጥር። እሱ እንደሱ እኮ ነበር ምሰር። በነገራችን ላይ ጋይስ ከቁጥርጥሩ በፊት እኔ ፀጉሬ ረዥም ነበር። ፖስትራ ብቻ ነበር ምሰራ። ከዛ ከፍ አድርጌ ነው ማሲዝ። እሺ አንድ ሴት ሆነሽ የለበሽበት ምናምን የለም ምንም? ድሮ እኮ ምናምን ሊኖር ይችላል። በነገራችን ላይ 7ኛ እስከ 7 ድረስ ቀሚስ ነበር ማድረገው። እሺ ቆይ እኔ አሁን እስከ 5ኛ ክፍል ድረስ ሱሪ ነበር ማድረግ የነበረው። ከዛ ነው ያስቆሙት። አሁን ግን ያንቺ አሁን ምንም የለሽም አንድም? እንኳን ቪዲዮ ልሰራ ትቻለው ነው የምልሽ እኮ መልበስ እንደነገርኩሽ በቃ 8 ላይ የመጨረሻ 8 ላይ እንደለበስኩ ትዝ ይለኛል። ከዚ ውጪ አርጌ አላውቅም። ረዥም አመት። ዋው ግርማን። አይ ግን አንድ ፎቶማ መኖር አለበት ማሬ ለማስታወሻ። ሙሉ ቪዲዮዎች እኮ ነው ይገርማል። ግን በጣም ወደው ከይህን እንትን ላይ ያረግሹ ነው ነጭ ለብሰሽ የታለ ቲሸርት አርገሽ እሱ ደስ ይለኛል። ይሄ ቪዲዮሽ እኔ በጣም የምወደው ቪዲዮ ማርያምን በጣም ደስ ይላል። ይሄና አንድ ደግሞ ሌላ አለ ጅንኑም ደስ ይላል። እኔ እኮ ራስሽ ነሽ የምታስቂኝ ጅንኑ እንደ እግዚአብሔር። እኔ አሁን እንደዚህ ብለውስ ጋይስ ወይኔ ቲክቶክ ረሳት የሚሆነው እኔ አንድ ቪዲዮ ነው በጣም ከሁሉም በላይ አስፈልግ የምወደው አንድ ቪዲዮ አለ።
እዚሁ ደረጃ በአሁኑ ዘፈን ቅድም ውፈት ነው ዘፈን። ኦኬ ይህም ደስ ይላል። ደግሞ ከይስ እንደሷ መልበስ ልጀምር። ግን እኮ በተፈጥሮ የሚያምርበት ሰው አለ። በቃ አሁን እንደዛ ብለብስ በቃ የሆነ ተኮላ እቃ ተልኮ እየተንቀሸቀሸ ጋይዝ ተኮላ ምላችሁ ሰው እያለ አይደለም። በአካል አይታችሁት አታውቁማ። እቃ ተልኮ እየተንቀሸቀሸ ነው የምመስለው። አንድ ቀን ግን ማርያምን እኮ ይለብሳለሁ ቤዛ ሱፍ። አዎ ማለት በቃ አንቺ እንደዚህ እንደምትለብሹ ማርያምን አንድ ቀን ለብሳለሁ። ያምርብሻል። ሲጀመር ይለብሳሉ እኮ ሴቶች ይለብሳሉ። አይኖ እኮ ይለብሳሉ። ግን በቃ እስኪ አንድ ቀን ላይ አየዋለሁኝ። ቆይ ቀጣይ ሳምንት እንደዛ ለብሳለሁ። በጣም ማርያም ቀጣይ አንድ ለብሼ ቪዲዮ እሰራለሁኝ። ምን እንደሚመስልብኝ ግን ማየት ፈልጋለሁ። ከዛ ደግሞ በጣም ነው የሚያምርባት። ታቱ አላት። ታቱ ሲኖራት ደግሞ አስብ ስሚ እንትን ነው የምለው ተላይ ሰፊ ቆይ ጡቴን በእንትን አስይዘዋለሁ። ተይው ቆይ ጎበዝ ነኝ። በዚህ ፋሻ የሚጠቀልሉበት የለም። ሰላም ቤተሰብ፣ ላይክ ሼር ሰብስክራይብ እያደረጋችሁ እንደምታበረታቱኝ ተስፋ አደርጋለሁ። በጣም ነው የማመሰግነው። ያው ቀጣይ ወር ተከፋይ ልሆን ነው እላችኋለሁ እና ያው አሳያችኋለሁ። በቪዲዮ ነው የምወጣው እና አሳያችኋለሁ ውዶቼ። በተረፈ ወደ ስንት መሰላችሁ? ወደ 11434 ሰብስክራይብ ነበረኝ። አሁን ግን ወደ 11490 በቃ ያው 500 በሉት አስገብታችሁኛል። በጣም ነው የማመሰግነው ውዶቼ፣ እግዚአብሔር ያክብርልኝ። እና ወደ ቤዛ ሲሄድ ማለት ነው ቤዛ ድንግል ነኝ ስትል ማለት ነው ቤት አላመነችም። አረወይኔ እኔ እኮ ድንግልና ብርቅ የሆነው ለምንድን ነው? እኔ ግርም ይለኛል በእውነት እንዴ። ማለት ያው እንደሰማችሁት ነው። እና በጣም ግን እኮ እንዴት ነው ማለት አሁን አንዳንድ ሰው ምንም የሌለ ይመስላል፣ ግን በጣም ብዙ ልጆች አሉ። እንኳን ቤዛ አሁን 20 ዓመቷ ነው። በ20 ዓመቷ ናት እንግዲህ። ግን በጣም ብዙ ሰዎች አሉ እንኳን ቤዛ ከሷ በላይ ራሱ በጣም ብዙ ልጆች አሉ ንጹህ የሆኑ ማለት ነው። ንጹህ ስላቸው በድንግልና ድንግል የሆኑ አሉ። እና ምን ያስገርማል ኮሜንት ብታዩ ማለት ነው ይሄዳሉ። በስመ አብ የሚጻፈው ኮሜንት በጣም ነው የሚያስቀው ማለት ነው። ቤዛ ድንግል ነኝ ካለች በኋላ እና ምን ያስገርማል፣ ምን ያስደንቃል ነው። ከዛ ደግሞ ቤታ ስንት ነው ያለችው? እኔ በአንቺ እድሜ በቃ ዝም ብዬ ማፍቀር ነበረ ምናምን ስትል እኔ መሳቅ አልቻልኩም በእውነት። በዚህ ሌሊት እንቅልፍ የወላ መጥቷልና በጣም ዘና እያደረጉን ነበረ። ያላያችሁ እዩዋቸው፣ በጣም ነው የሚያምሩት። ግን በቃ ተከባብሮ ነው እንትን የሚሉት የሚጫወቱት። በቃ እየተጫወቱ ወሬያቸው ምናምን ደስ የሚል ነው። በቃ ተግባብተው ነው የሚያወሩት። ደስ ይሉኛል እውነት። እና እንደዛ ነው። እናንተስ እንዴት አያችኋቸው? እንዴት አያችኋቸው ውዶቼ? እና ደግሞ ቤታ ስንት ነው ያለችው? 7 ባሎች ነበሩኝ ነው ያለችው። እኔ አልቻልኩም ማርያምን እንደዛ ስትል በስመ አብ ወወልድ ወመንፈስ ቅዱስ። እና ያው ዝም ብሎ ጀመር ትውት ነው እርግጠኛ ነኝ። እና ደግሞ አሜሪካውን አግብታ መስሎኝ የምትኖረው ግን ቤታ አሁን የለኝም ሲንግል ነኝ አለች። አላገባውም፣ ፍቅረኛ የለኝም፣ ብቻዬን ሲንግል ነኝ አለች። ግን ሲንግል ነኝ አለች እላችኋለሁ ውዶቼ። እንደ ውዶቼ ድክም ብሎኛል እላችኋለሁ። እንቅልፌ መጥቷል፣ ለተኛ ነው። ስደት ላይ ያላችሁ እህቶች እርግጠኛ ነኝ በዚህ ሰዓት ተኝታችኋል። እግዚአብሔር ከእናንተ ጋር ይሁን። ማርያምን በጣም ነው የማስባችሁ። እኔ ኢትዮጵያ ገብቼ ስራም አልጀመርኩም፣ ተኝቼ ነው የምውለው። ገና ነኝ
ግን በቃ በጣም አስባለሁ። ያው ረመዳንም ስለሆነ ራሳችሁን ጠብቁ፣ ምግብ ብሉ፣ ውሃ በደንብ ጠጡ። ውሃ በደንብ ጠጥታ አድርጉ፣ ምግብ ብሉ። አይዟችሁ፣ በርቱ፣ ጠንክሩ እላችኋለሁ ውዶቼ፣ ጓደኞችም ያልሆናችሁ አጠቃላይ ስደተኛ የሆናችሁት ወንድሞቼ እግዚአብሔር ከእናንተ ጋር ይሁን። አይዟችሁ፣ እየተዳረሰ ነው የኔ ማሮች። እና ዩቱብ ገባ ባላችሁ ሰዓት ደግሞ የኔንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ያው አሁን በራሴ በግሌ ቪዲዮ ለመምጣት ማለት ነው በጣም ከበደኝ። የምሰራበት ቦታ በቃ በጣም አስቸጋሪ ስለሆነብኝ ነው እላችኋለሁ። ክፍለ ሀገርም ሄጄ ነበረና የክፍለ ሀገሩን በቃ ብዙ ነገር መልቀቅ ፈልጌ ነበረ። እዛ ደግሞ ቻርጀር በጣም ችግር ነው። ዋይፋይ ደግሞ አይሰራም። ዋይፋይ ይዤ ነበረ የገባሁት ግን ዋይፋዩ አይሰራም ማለት ነው። ኔትወርክ የለውም። በቃ በጣም ነው የሚያናድደው። 2000 ብር የከሰረ 1 ወር ቆይቼ ገጠር ማርያምን 2000 ብር ነው ለዋይፋይ የሚከፈለው። አስቡት፣ ለዋይፋይ 2000 ብር ከፍዬ 1 ወር የሚሰራ መስሎኝ ማለት ነው ገጠር ወሰድኩት። በቃ ከሰራ አይሰራም። በዛ ላይ ባትሪ የለም ምናምን በጣም ነው የሚያስጠላው። ብቻ ከዛ ተመልሼ ነው እና እዛ በጣም ቪዲዮ ስለማለቅበት ቪው በጣም ቀነሰብኝ እላችኋለሁ ውዶቼ። እዚህ ደግሞ የምኖርበት አካባቢ ትንሽ ከባድ ነውና በቃ ወጥቶ ለመቅረጽ ምናምን አይመችም እና ለዛ ነው በቃ ምንም አልመቻችልኝ ስላለ ነው የኔ ማሮች። ትረዱኛላችሁ ብዬ ተስፋ አደርጋለሁ። እና እስኪ ወደፊት ነገሮች ከተስተካከሉልኝ እሰራለሁ፣ እንሰራለን። ታበረታቱኛላችሁ። እናንተም እህቶችም አሉ መስራት ይፈልጋሉ። እስኪ አንደኛው እህቴን ዛሬ ቀርጽላችኋለሁ ዛሬ ከሄድኩኝ ቤት ቀርጽላችኋለሁ። እሷንም ስትተዋወቋታላችሁ። በነገራችን ላይ ወደ ታች ከ10ኛው ቪዲዮ ወደ ታች የገጠር ቪዲዮ ለቅቅ ያለው ምናምን በጣም ብዙ ቪዲዮ አለ። እህቶች አሉ፣ እናት ያለች በጣም ብዙ ሰው አለና ግን ቫይራል አልወጣም፣ አልታየልኝም እላችኋለሁ ውዶቼ። አሁን ትንሽ እየተነሳልኝ ነው፣ እግዚአብሔር ይመስገን። ቀጣይ ወር ደግሞ ብሩን ስቀበል ቪዲዮ እሰራላችኋለሁ የኔ ማሮች። በተረፈ ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ባይ ባይ።